ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ድራማ ጽጌረዳ ድራማ ክፍል 20 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ ብላችኋለሁ ውዶቼ። ጽጌረዳ መንገድ ላይ የሄደች ዋይ ጽጌረዳ ለምንድን ነው እያለቀሽ ያለሽው? ለምንድን ነው እንደዚህ እያከፋሽ ያለው? የእናትሽ ህይወት ስላልደገምሽ ነው እንደዚህ እየተሰቀሽ የተጎዳሽ ያለቀሽ ያለሽው ያለት ራሳ በራሳ የተናገረ ትሄዳለች መንገድ ላይ ማለት ነው። የእናትሽ ህይወት ስላልደገምሽ ነው እንደዚህ ሆንሽ ያለሽው ያለት ታለቅሳለች። አሁን እኮ ማለቀስ ሳይሆን መደሰት ነው ያለብሽ ጽጌረዳ። ለምንድን ነው እንደዚህ ሆንሽ ያለሽው ያለት ራሳ በራሳ የተናገረት መንገድ ላይ ያለቀሰት የተጓዘ ትሄዳለች እኮ። በአሁን ሰዓት መደሰት ነው ያለብሽ እንጂ ማልቀስ የለብሽም ያለት በራሳ የተናገረት ትሄዳለች። ከዛ መኮንንና ከዛ መንገድ ላይ እሷ እየተጓዘች ያለችው መኮንንና ሄቨን መንገድ ላይ ተያይዘው እየተጓዙ ይመጣሉ። ከዛ መኮንንና ፌቨን አንድ ላይ ይመጡ። እሷ ቅድሚታቸው የተጓዘች ያለችው እንደኛ እያመረች ነው ያለችው ጽጌረዳ ናት ያለ ይናገራሉ። አሁን እኮ በአሁን ጊዜ እኮ ምንም አይነት ተንኮል ሳናስብ ሁሉም ነገሮች የተስተካከለው ይሄዳሉ ትላለች ፌቨን ለመኮንን። ተካከሉ ነው እኔ እኮ እንደዚህ ግድ ሆነ እንጂ እንደዚህ አይነት ነገር መግባት አልፈልግም ነበረ ይላታል መኮንን ለሄቨን። ከዛ ሄቨን እኔ እኮ ጽጌረዳ ስለምትወዳት ነው እንጂ እኔ ጽጌረዳ ላይ እንደዚህ አይነት በደል ማድረግ አልፈልግም ነበረ። አንተ ስለተፍቅራ ነው እንደዚህ ያረክ ያለሁ ያለት ትናገራለች። ከዛ መኮንን ለምን ይላታል። እና የወደደና ያፈቀረ የማያደርገው ነገር አያቅም እና አንተ እኔ ጽጌረዳ መጉዳት አልፈልግም አለችው። አንተ እኮ ነው ስለምትወዳ ነው እንደዚህ እያረኩ ያለሁ ትላለች ፌቨን። ለማን ነው የማያፍቅራት ይላታል። አንተ ተፍቅራታለህ ለጽጌረዳ ያለት ትነግረዋለች። እሱም አትቀልድብኝ ያለ ይነግራታል። እረ እኔ አልቀለድኩም ያለት ትነግረዋለች ፌቨን። አንቺ ፌቨን እንዴት ነው ከአንቺ የሚወጣ ቃላቶች እንደምንድን ነው የምታስቢ? አንቺ ለምንም እንደዚህ የምትልኝ ይላት። አዎ ተፍቅራታለህ እኮ ጽጌረዳ ስለምታፍቅራ ነው እንደዚህ ያለት ትነግረዋለች። ከዛ መኮንን ይበቃሃል፣ እንደዚህ አይነት ነገሮች መመላለስ ይበቃሃል አሁንም ያለት ትነግረዋለች ፌቨን ለመኮንን። ከእኔ ጋር መመላለስ አቁም ያለች ነው። እኔ ባለ ስራ ደባ ነኝ፣ እንደዚህ አይነት ነገር እኔ አልፈልግም ያለች ፌቨን። አንቺ የኔ ክብር ካለሽ እንደዚህ አይነት ነገር አቆሚ ይላታል መኮንንም። ለእኔ ክብር ይኖርሽ፣ ለአንቺም ጥሩ አይደለም ለእኔም ጥሩ አይደለም ያለ ይነግራታል። እሳም እንደዚህ ማለት ነው እየነገረች ነው። ሁለታቸው የተፋጠጥ ነው። መኮንንንም ፌቨንን አንተ ጽጌረዳ እንደምታፍቅራት አይኖቹ ሁለታቸው ያስታውቃሉ ስትለው፣ አንቺ ለምንድን ነው እንደዚህ ያልሽ ያለሽው ይላታል መኮንን ማለት ነው። አንቺ ፌቨን የማይመለከትሽ ነገር አትቀባጥሪ ዝም በይ ይላታል መኮንን። በጣም ተናድደ ነው እንደዚህ አይነት ያለው። ከዛ ለማንኛው ለጽጌረዳ የተከተልክ ሄድ። ከዛ እኔ ፌቨን መዊና እኔ ፍቅረኛሞት እንደሆነን እሳ አታውቅምና ንገራት ትለዋለች። ምን ያልሽን ነው ይላታል መኮንንም ደንግጠዋል።
ከዛ ነብዩና እኔ ፍቅረኛሞች ነበረን በፊት። አሁንም መናገር አለብህ ጽጌረዳ ሄድክ እሳ አታቅም እኔ እርግዝ ነበርኩ ያለት ትነግረዋለች። አንቺ ምንድነው የምትናገሪ ይላታል። አው እንደዚህ ነው መናገር አለብህ ማወቅ አለባት ትለዋለች። እሱም እንደዛ አንቺ ምን ሆነች ነው ያለ ጠይቃታል። ከዛ ፍቅረኛሞች ነበረን ርግዝ ነበርኩ። ከዛ ርግዝ ከነበርኩ ስለማንፈልገው ማስወረዲያ መድኃኒት እንደሰጠኝ መናገር አለብህ ጽጌረዳ ሄደህ መናገር አለብህ ትለዋለች። እሱም በጣም ተደናገጠዋል። አንቺ ምነው ያልሽኝ ያለሽው ይላታል መኮንን። ምንድነው ያልሽኝ ያለሽው ሲላት፣ አው ጽጌረዳ ሳትረቅ መናገር አለብህ እኔና ነብዩ ፍቅረኛሞች ነበረን በፊት። አሁን ያው ጽጌረዳ ነብዩ ፍቅረኛሞች ስለሆኑ ለዚህ ለመበተን ይመስለኛል እንደዚህ ያለች ያለ ፌቨን። አሁን መኮንን በጣም ተደናግጦ ነው ምንድነው እያልሽኝ ያለሽው ያለ እየተከራከረ ነው። እሺ አንተ መኮንን አንተም አትነግራትም? እሷም ግን የእኔ መጠራጠር ምንም አልቻለችም። እኔም መጠራጠርስ ምንም አልቻለችም ጽጌረዳ። አንተ ግን ዝም ብለህ ነው ያለኸው፣ ግን መናገር አለብህ ያለት ትነግረዋለች። መኮንን አንተ የምትወደው ልጅ ተንኮል ላይ ከምትሰራ አንተ ተንኮሉን ጥበብ እንደማያደርግ መቻል አለብህ ትላለች። ፌቨን ለመኮንን በጣም ተደናግጠዋል፣ እንደሚል ጨነቀዋል። ቆይ ግን ፌቨን አንቺ ነብዩ ስለምታፍቅር ነው እንደዚህ አይነት ነገር የሰራሽ ያለሽው ይላታል። አው እንደዚህ ነው ያለት ትነግረዋለች ፌቨን ነው መኮንን። እሺ አንቺስ እንደዚህ አረግሽ፣ አንቺ ግን እንዴት ነው እንደዚህ ያሆነ ያለው ይላታል። እና እዚህ ምስኪን ልጅ ጽጌረዳ አታዛዝንሽም ይላታል። አው ምን አታዛዝነኝም፣ ምንም አታሳዝነኝም ያለት ትነግረዋለች። መኮንን እንደዛ ያላት ለምንድነው እንደዚህ ያረግሽ ያለሽው ጽጌረዳ እኮ የነብይ ናት ይላታል። እሷም የኔ ነው ያለት ነው የተከራከረ ነው ሁለታቸው። አንቺ አታሳዝነሽም ጽጌረዳ ምስኪን ልጅ ይላታል። እኔ ለጽጌረዳ እንደ ጽፍር ታክል ምንም ነገር አላታሳዝነኝም፣ ምንም አላዝንላትም ያለት ትነግረዋለች ለመኮንን ማለት ነው። እሺ ይሁንና አለ መኮንን። ከዛ ጽጌረዳ ሌላ ሴት ከሆናችም አንቺ እዚህ ማድረግ ታድርግ ነበረሽ ማለት ነው። አሁን ጽጌረዳ ሌላ ሴት ከሆነት አንቺ እዚህ ላይ ታሪክ ትሰራለች ማለት ነው፣ እንደዚህ አይነት ነገር ትገባለች ማለት ነው ይላታል። አው ትላለች። አንቺን ታደርግ ነበረች ማለት ነው ሲላታል። አው ግን ትንሽ መጠንቀቅ እንድጠነቀቅ እችላለሁ እንጂ አድርጎ ነበረ ያለት የተናገረች ነው ፌቨን መኮንን። ታዲያ ጽጌረዳስ ለምን አትጠናቀቅላትም ማለት ነው ይላታል። ጽጌረዳ ከምን በላይ በጣም 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 ነው የሚጠላት፣ አልወዳትም ያለች ነው ፌቨን። ለምንድን ነው የምትጠለያት ሲላት መኮንን ፌቨን ጽጌረዳ ልጅነቴ ነጥቀናች ስለነጠቀችኝ ትለዋለች። ጽጌረዳ ያደረገችኝ እኔ ምንቸይ ብዙ ነገር ነው የነጠቀችኝ፣ ብዙ ነገር እላማይ ብዙ ነገር ነው የነጠቀችኝ። አሁን በቃ ምንም ነገር አልፈልግም ጽጌረዳ በጣም በጣም ከምንም በላይ ነው መጣላት ስትለው መኮንን ለምን ይላታል። ጽጌረዳ እኮ የደረገችን ነገር ብዙ ነገር ነው፣ ምን ማደረገችን ነገር የለም፣ ብዙ ነገር የነጠቀችኝ ብዙ ነገር ያለት የተናገረች ነው ፌቨን ለመኮንን። ለምን ምንድነው ለምን ይላታል። እኔ ዝቅ ለማድረግ ነው፣ ዝቅ እኔ መሳቅን ዝቅ ማለት ሁሉም በጽጌረዳ ነው ለማወቁ
ያለ ትነግረዋለች ፌቨን ለመኮንን። ጽጌረዳ በእኔ ቤት ሰራተኛ ሆና ካደገችም እሳ የነበረችው በፊት የኔ ልብስ የለበሰት ነው ያደገችው ያለት ትናገራለች ፌቨን። ግን እኔ ነኝ እዛ ላይ እሳ የኔ ልብስ የለበሰች የነበረችው ግን እኔ ነኝ ዝቅ ያልኩ የነበርኩ በዛ ላይ ትለዋለች። ለምን ይላታል መኮንንም ለምን ያችሽ ነው ምን ስላደረገች ነው ትለዋለች። ለምን ይላታል መኮንን። እሷ የኔ ልብስ ለብሳ ሁሉም ሰው ነው ጽጌረዳ የሚያይ እኔ ግን በጣም ነው ዝቅ ያልኩ የነበርኩ ትላለች ፌቨን። አንቺ እኮ ቆንጆ ነሽ አንተንም የምንወድሽ ያለ ሁሉም ሰው እሳ በጣም ነው የሚወዳ የነበረ ሰው ትላለች ፌቨን። እኔ ሁሉም ሰው እኔ ዝቅ ያረገችን ነበረች እሳ ናት የኔ ልብስ የለበሰች ሁሉም ሰው ነሳ ነው የሚወዱ እኔ ግን በጣም ነው ልጅነቴ ነው የነጠቀችኝ እያለች በጣም የተናገረች ነው ፌቨን። እሺ አንተ ወደ ጽጌረዳ ሂድና እኔ ወደ ነብዩ ይሄዳለሁ ያለት ትነግረዋለች ለመኮንን ፌቨን። እሺ ተባብለው ተለያዩ ማለት ነው። ፌቨን ወደ ነብዩ ሄደች። መኮንንም ወደ ጽጌረዳ የሄደ ነው። ከዛ ወደ ዘርፌና ወደ አይተ መስፍን ተገናኝቶ ቤት ላይ መጥተው ማለት ነው። ቁጭ ብለው አንቺ ወደ ወይዘሮ የጽጌረዳ እናት ይላታል። ከዛ አንቺ ብልህ ሴት ትመስልኝ ነበረ እስካሁን ልጅችሽ ጽጌረዳም ልጅች በብልህ እያሳደግሽ ይመስለኝ ነበረ ይላታል። አዎ ብልህ ናት እኮ ምንድን ነው ስትለው አይ እንደዛ አይደለም ይላታል አይተ መስፍን። እንደዛ ነው እኔ ልጅ ምንም ሆነችም ከእናታ ምንም አይነት ሳታጉድል ነው የምትብላ ነው የምትሰማት ያለው። አዎ እንደዛ ነው አይተ መስፍን። እኔ ቤት መጥታ እኮ ነው እያወረደችኝ አንቺ ልጅ ይላታል። ከዛ ኧረ ጽጌረዳ በጣም ጥሩ ልጅ ናት ምንም መጥፎ ነገር አይደለችም። ከአፏ ምንም መጥፎ ነገር ቃላት አትወጣላትም ስትለው አይ እንደዛ ነው ለምንማ እኔ ቤት መጥታ ነው የተሳደበችው ይላታል አይተ መስፍን። ከዛ አይተ ጋሽዬ ይቅርታ አድርጉልኝ ስለ በልጄ ስም ይቅርታ እጠይቃችኋለሁ ያለት ትናገራለች የጽጌረዳ እናትም። ከዛ አይተ መስፍንም መልስ ሰጡ። ስለ ልጅሽ መጥፎ ነገር የሰራችው ይቅርታ መጠየቅች በጣም ጥሩ ነው ይላታል። አንቺ ይቅርታ መጠየቅሽ ጥሩ ነው ግን እኔ የምፈልጉ አንቺ ልጅ መጥታ ወደ እኔ መጥታ ራሳ ጥፋታ በራሳ ይቅርታ እንድትብለኝ ነው የምፈልጉ ያለ ነው አይተ መስፍን። እሺ አይተ ጋሽዬ የኔ ልጅ ያጠፋችው ጥፋት በራሳ መጥታ በራሳ ይቅርታ እንድትጠይቃችሁ እኔ አደርጋለሁ ያለት ነው የጽጌረዳ እናት። ከዛ ቤተሰብ ነን እኮ ለምንድነው እንደዚህ ይሆናል ትላለች የጽጌረዳ የምታሰራች ማለት ነው። ከዛ ቤተሰብ ነን ለምን አሁን አንተ ስለመጡ ይቅርታ ጠይቃለሁ ግን እኔ መጥቼ ከጽጌረዳ ጋር ነው መጠየቅ የነበረኝ አንተ ቤት መጥቼ ያለት አይተ መስፍን ትነግረዋለች የጽጌረዳ እናት። እኔ የሚናገረው ነገር አለኝ ያለች ነው። እሺ እኔ መስፍን ማለት እኔ በአንድ ቃል ብቻ መጥፎ ነገር የተነገረችኝ ልጅሽ እኔ ጥሩ ጥሩ ብቻ ነው ያስኩ ነው እንጂ ብዙ ነገር ነው ያለችኝ ያንቺ ልጅ ይላታል። አዎ አይተ መስፍን ብዙ ነገር መናገር ያለብኝ እናገራለሁ ግን
አዎ በትዳር እኮ ብዙ ነገር ያጋጥማል እና አሁን አይተ መስፍን አሁን የምነገራችሁ ነገር ያለኝ ያለችው የጽጌረዳ እናት የእኔና የልጄን ያቀረባችልን የዝምድና በጣም በጣም እናመሰግናለን ትላለች። ከዛ አይተጋሽም እንደማይፈልግ አይነት ነው ያየ ያለው እና ያቀረበልን ለዝምድና እናመሰግናለን። ግን ልጄ ግን ከዚህ በኋላ እናስገድዳት እናስከፋት አችልም ያለት ነው የጽጌረዳ አይተ መስፍን የተናገረች ነው። ከዛ እኔ እስካሁን የነበረው ጋብቻውን አቁመናል ስትሉ አይተ መስፍንም በጣም ተደናግጠዋል። እንዴ ለምን ይላታል። የአያተ መስፍን ዘመድም ለምን አይተ ዘርፌ ለምንድነው እንደዚህ እያልሽ ያለሽው ትላታል። እኔ በቃ ይቅርታ አድርጉልን የኔ ልጅ ከዚህ በኋላ ማስገዳት ማስከፋት አይችልም ያለት ትነግረዋለች። አይተ መስፍንም በጣም ተደናግጠዋል። ከዛ እዚህ ገብቻ ትነዋል አቁማለሁ አንተ አይተ መስፍንም እንድታቆሙ ነው የምፈልገው ያለት ትነግራለች። ከዛ አይተ መስፍንም የሳቀ ነው ፈገግ ያለ ለምን ያለ ይጠይቃታል። እሷም እኔ ልጄ ከዚህ በኋላ ማስገደዳትም ማስከፋትም አችልም ያለት ነው። ለምን እንደዚህ እኮ አይደለም ኧረ እንደ በደንብ እየተተዋወቅን ግን አይደለንም ይላታል አይተ መስፍን። እና ቤተሰብ ስለነበረን ቆይታና